الله سبحانه وتعالى حديث القدسي لي من إلال أنت باري إلال إنيان تعذبو سيناقرن أنت باري من قر لي يركي يالو داس جكواي ودا أساس سالي سفر كزمد بكل دبدابي متعلحل የምትወዱ የምትናፍቀው ጓደኛ ስለነበር ተከፍተውና መንገድ እንኳን ቦታ ለመድረስ አጥር እዛው ከፍተህ ወደ ጥላ ጠለል ብለህ ታነበዋለህ ተመስጠህ ታነበዋለህ ይስቃለህ ግማሽ ቦታ ታለቅሳለህ እንዲያነክ በጉጉት ነው የምታነበው የቤተ ዘመድ የባለቤትህን ደብዳቤ የኔ ደብዳቤ ግላኩል በተከበረው ነብይ ችላልከው ተውከው ይለናል والله ለዛኑ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስሞታ አቀረቡ ለአላህ ምን አሉ وقال الرسول መልእክተኛው እንዲህ አለ يا ربي ጌታዬ إن قوم اتخذوا هذا القرآن مهجورا ጌታዬ ህዝቦች እኮ ቁርአንን ገለል አድርገው ያዙት ተውት እኮ ቁርአንን አልከተለው አሉ وقال الرسول يا رب إن قوم اتخذوا هذا القرآن مهجورا ولوچ مهجورا ميلو سيفسروا على مقرات قرآن كما توست قرآنا على محفظ قرآن كما توست بس على مسرات قرآن كما توست كم يزه على مسرات ميكلكل على مكلكل قرآن كما توست بس تحكيم بس على مدانية قرآن كما توست أو تتنال يشرع فردو يتتن يقل دانيوش قا يهدونه ايتوچاچن አፋቱን የሚሉት ይሄው اتخذوا هذا القرآن مهجورا قرآن توጣሉት እኮ ጌታዬ ብለው ነብዩ ሰለላሁ ዐለይሂ ወሰለም ስሞታ አቀረቡ አሁን ሐቂቀተን ቁርአንን ሁላችን ነው ذل بجادين የተወዳይ ሰሃባ ለዚህም ደረጃ ያበቃው ቁርአንን በጣም የሚወድ ሁሌ ቁርአን ጋር የሚኖር ቁርአን ጓደኛው ነበር ሰይድና አሊ ምን ይላሉ القرآن صاحب لمن لا صاحب له ጓደኛ ለሌለ ቁርአን እኮ ጓደኛ ቤት ቁጭ ብለህ ከፍተህ ከአላህ ጋር ያላህን ደብዳቤ ቃሉ እኮ ነው አላሁ አክበር نحن رقنا ذو البجالين ግን ወደዚህ ነው ያለን ነው ኢንሻአላህ ሶስተኛው ከذو البجالين ሐያት ምንማረው ሰሃቦች ለጥሩ ነገር የነበራቸው ቅናትና ጉጉት ابن مسعود ምንድነው ያለ የነብዩን ذو البجالين ከፈለይ ሲያርፍ ዱዓ ሲያረጉለት يا ليتني كنت صاحب هذا الحفرة يزي ቀብር ባለቤት በሆንኩ አለ የሚመኙት በخير ለቅ የቀደማቸው ነገር ነው ምነው እንደሱ ቁርአን ባሐፈዝ ምነው እንደሱ ሌሊት ሰላት ሰጋጅ በሆንኩ ምነው እንደሱ አላህ ሀብት ሰጥቶ መስጂድ ሰሪ በሆንኩ እኛ ሌላ ነው የምንመኘው ሐቂቃ ዱንያዊ ቁሳ አካላዊ ጥቅም ብቻ ነው ማቴሪያል ቁስ ላይ ብቻ ነው የምናተኩረው ሐቂቃ አብዱላህ ብን መስዑድ ግን ምነው እንደሱ ይህን ዱዓ ባገኘው كما في الصحيحين بخارينا مسلم በተዘገበው ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሒስት መመቅኘት የሚቻልበትን ሁለት ቦታ ላይ ጠቅሰዋል لا حسد الا في اثنتين ከሁለት ቦታዎች ውስጥ لا حسد مقنيت يلم رجل اتاه الله تعالى القرآن وهو يقوم به آناء الليل والنهار አንደኛ ልትቀናበት የሚገባስ አላህ የቁርአንን ዕውቀት ሰጠው ቁርአንን እንዲያፈዝ አደረገው ለሊት እንደ መብራት አብርቶ ሲሰግድበት ያድራል ቀን ሲቀራ ይውላል ተፍሲር ያሳልመዋል ከቁርአን ጋር ነው ህይወቱ ይሄን ስታይ የአላህ ምን ነው እንደሱ ሰጠይ ቁርአን እንደሱ በሆንኩ መመኘት ይቻላል እስልምና ውስጥ ሁለተኛው ورجل اتاه الله تعالى مالا وهو ينفق منه آناء الليل والنهار ሌላው ደግሞ አላህ ሰፊ ሀብት ሰጠው ይህን ብሩን ግን ቆጥሮ አላዘም ሁሌም ሌት ተቀን ሰደቃ ይሰጠዋል ኢንፋቅ ያደርገዋል ይሰው አንተ ይሄን ብትመኝ ይቻላል ምን ነው አላህ Subhanahu Wa Ta'ala እንደሱ ለኔ ሰጠኝ ብር መስጂድ በሰራው ድልድይ በሰራው የመስጂድ ቧንቧ ውሃ ባስቆፈሩ ብለ ብትመኝ ይቻላል እና ሰሃቦች የነበራቸው ለኸይር ነገር ጉጉት ከዚህ ከዙል ቢጃዴን ታሪክ ውስጥ የምናወጣው አስተምሮት ነው